ሰላም የስሎት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። በውጭ ሀገር ሆነ ውስጥ ከቤተሰብ ርቆ የሚኖር ሰው የሚፈራው አንድ የስልክ ጥሪ አለ። ይህች ሴት ጥሪው ደረሳት። አረፍተ ነገር ተነገራት። እናትሽ በጠና ታመዋል። ባጠገቧ የነበሩት ሁሉ እሷን ጨምሮ ልባቸው በፍርሃት ተዋጠ። በቀጣዩ ባገኘችው በረራ ወደ ሀገሯ ትኬት ገዝታ መጣች። መንገዷ ላይ እየጸለየች ፈጣሪዋን እየለመነች መጣች። እናቷን ለማስታመም የማሳከም እድል ለማግኘት ጓጓች። ነገር ግን ልክ እናቷ ቤት ስትደርስ ቀብር አልፎ ነበር። አንድ እድል አግኝታ እናቷን ብታቅፍ አመሰግናለሁ ብትል እንደምትወዳቸው ብትናገር ደስ ይላት ነበር። ሁሉ ነገሯን ያጣችው መስሎ ተሰማት። ለሷ አሁን ለእናቷ ቅርብ የሆነች የሚመስላት የእናቷ መቃብር ቦታ መዋል ነበር። በሐዘኗ ተዋጠች። የእናቷ መቃብር ቆማ አሰራች። ሐዘንተኛውን አብልታ አጠጥታ አመስግና ሸኘች። 40ና 80 አቅሟ በቻለ ሁሉ ደገሰች። የተቸገሩ ሰዎችን ሰብስባ አበላች። ከሐዘኗ ባታገግምም ግን ለእናቷ ያላትን ፍቅርና አክብሮት ለመግለጽ ሞከረች። 80 ካለፈ በኋላ ባለው ማክሰኞ ይህን ግቢ ያንኳኳችው ራሷ ለእናቷ የሰራችው ቤት ስለሆነ ነበር። ይህን ቤት ለመስራት 9 ዓመት ፈጅቶባታል። ምን ፈለግሽ? አቤት አሏት። እሷ ተከራይ ናቸው። ይሄ የእናቴ ቤት ነው እንዴ አለቻት። የከፈተችውን አረ የራሴ ቤት ነው ብላ ፊቷ ላይ ዘጋችባት። በሩን የዘጋችባት የኔ ነው ቤቱ ያለቻት ሴት ሳቋ ከግቢው ይሰማል። እናቷን ለመቅበር ባር አቋርጣ የመጣችው ወይዘሮ ራሄል በፍጹም የሰራችውን ቤት እንዳጣችው አላወቀችም። በዛች ማክሰኞ ቀን ከእንቅልፏ ስትነቃ ወይዘሮ ራሄል የወሰነችው ነገር ቢኖር በቃ ከዚህ በኋላ መመለስ ግዴታ መሆኑን ነው። በቀጣዮቹ ቀናት ራሄል የምታስተካክለው ነገር ቢኖር የተከራየውን የእናቷን ቤት ነው። አሁን እናቷ ሕይወታቸው ያለፉት ቤት እንዳለ እንደሚቀመጥ ወስናለች። የእናቷ ዕቃ አቀማመጥ ሳይነካ ከነትዝታው ይቀመጥ ብላ ወሰነች። ነገር ግን ላለፉት 9 ዓመታት የልፋቷ ዋጋ የሆነው የተከራየውን ቤት ተከራዮች ለማናገር ወስና ስታንኳኳ ይህች ሴት አሹፋባት ስትዘጋው ግራ ተጋባች። ለ28 ደቂቃ በሩ ላይ ከቆመች በኋላ መልሳ አንኳኳች። አሁን ግን ሰፈሩ ተበጠበጠ። በሩ ከፍታ ወጣችና ያምሻል አንቺ ሴት ከቤቴ ዞር በይ ብላ ሰደበቻት። ከዛ ከጎረቤት ያሉ የምታውቃቸው ሰዎች መጡ። አዎ ቤት አልተሳሳተችም። ነገር ግን እነዚህ የጎረቤት ሰዎች እናትሽ እኮ ከወራት በፊት ሸጠዋለች ተባለች። ሕጋዊ ማስረጃ ሁሉ አሳዩት። ይህች ሴት ለመጀመሪያ ጊዜ አመነች። እናትየው የሰራችውን ቤት ለልጃቸው ሳይናገሩ ስሙን አዙረውታል። እሷ ያሳሰባት በዚህ ሰዓት እናትየው መጨረሻቸው እንዴት ነበረ? የመጨረሻው የእናትየው ሰዓታት እንዴት ነበሩ? በሰላም ነው ያረፉት? ቢያማቸውም ወይ ስቃይ ነበረ ወይ ጣር ነበረ ወይ? በአይምሮዋ እያሰበችው በዚህ ሰዓት እየተሰቃየች ነው ያለችው። ምክንያቱም የምታያቸው ነገሮች የምትሰማቸው ነገሮች
ሁሉ በጣም እያስጨነቃት የመጣው ገንዘብ አይደለም፣ ወይንም እናትየው እንዴት ይሄንን ቤት ሳይነግሯት ስሙን አዘዋወሩ፣ እንዴት ሸጡት፣ ገንዘቡ ሴት ሄደ የተሸጠበት፣ እነዚህ ነገሮች አይደሉ። ሰላማዊ መጨረሻቸው ሰላማዊ ነበረው ወይ? እረፍት ያለው አካሄድ አለ አይደል? ሰው ታሞ መቼም በቃ የፈጣሪ ቀን የተሰጠውን ቀን አለ ይሄዳል። አካሄዳቸው ምን አይነት ነበር? አሟሟታቸው ምን አይነት ነበር ብላ በጣም ነው ሰላም ያጣችው። በተለይ ደግሞ እንግዲህ እንዴት እንደሞቱ ያለውን ሁኔታ ለማወቅ በጣም ስለጓጓችና ግራ ስለገባት መረጃዎችን ትሰበስብ ነበር። እንዴት ነበር የነበረው የመጨረሻ ጊዜያቶቹ እንዴት ነበረ ምን ትል ነበረ እያለች ብዙ ሰዎች የሚመጡትን ሰዎች ሁሉ ትጠይቅ ነበር። ታዲያ ከነዛ መካከል እንግዲህ 2 ሰዎች የሆነ ተመሳሳይ ነገር ነግረዋታል። ግን ሁሉ ነገር ያውቃሉ እነሱ፣ ምክንያቱም እየሄዱ ይጠይቁ ነበረ፣ እንዴት እንደነበሩ ቼክ ያደርጉ ነበር። ስለዚህ ያለውን ኢንፎርሜሽን ሁሉ ያውቃሉ። ግን ፈሩ መናገር፣ እዛ ውስጥ ኢንቮልቭ ማድረግም ብዙም አልፈለጉም። ስለዚህ ምንድነው ያደረጉት? በቃ ትጣራ ነበረ፣ ልጅ የታለች ትል ነበረ እና በጣም ሲፈልጉሽ ነበር ብለው ነው በቃ በዚች ብቻ ለመፋታት እንግዲህ የፈለጉት። እንግዲህ ይሄን ብቻ ተናግረው በቃ ይፈልጉሽ ነበር፣ በጣም ይጣሩ ነበረ። በመጨረሻ ሰዓት አካባቢ እንግዲህ ሊያርፉ ሲሉ ይሄን ነበር የሚሉት ብለው ነው የነገሯት። አሁን በእጇ የያዘችው የሕክምና ምርመራ ሪፖርት ስለ እናቷ የጤና ሁኔታ የሚናገረው ነገር ሰላም ነው። እሷ የተጠራጠረችው እናቷ በጤናቸው ላይ ጉዳት ወይም ጥቃት ተፈጽሞባቸው ነበር የሚለው ስጋቷ በሕክምና ምርመራ ሪፖርት ላይ የተመለከተችው ነገር እፎይ እንድትል አደረጋት። ከዛም በኋላ በዛን ሳምንት ውስጥ ባሉት ቀናት በራቸውን አንኳኩቶ ይህ ወጣት ከተፍ አለ። ይህ ሰው ዳንኤል ይባላል። የፈራና የደነገጠው ሰው ስሜት አየችበት። ይህ ወጣት እናቷ በሕይወት እያሉ ተቀጥሮ የሚንከባከባቸው ሰው ነበር። ዳንኤል በጣም ጎበዝ ባለሙያ ነው፣ የጤና ባለሙያ ነው። ይሄ ሰው የራሄል እናት ጋር ወይንም የወይዘሮ ራሄል እናት ጋር ሲመጣ ሁል ጊዜ ደማቸውን ቼክ ያደርጋል፣ ስኳር ቼክ ያደርጋል፣ በየጊዜው ሙቀታቸውን ቼክ ያደርጋል። ይሄ ስንል በየቀኑ ከተከፈለው ነገር በላይ መልካም ባለሙያ ስለሆነ ስላዘነላቸው ከተከፈለው በላይ ባገኘው ሰዓት ሁሉ እንደናቱ ነው። ጧትም ይመጣል፣ ማታም ከተመቸው ይመጣል። ትንሽ አሟቸው ከነበረ ባስ ያለ ነገር ካየ ምሳ ሰዓትም ይመጣል፣ ከሰዓት በኋላም አንዳንዴ ይመጣል። እሱ ከቻለ ሁሉ ጊዜ መጥቶ ቼክ ያደርጋቸዋልና ጤናቸውን በተመለከተ በጣም ነው የተጠነቀቀላቸው። እንደሱ ፍላጎት ቢሆን ዘላለም ቢኖሩለት ምንለው አይነት እንክብካቤ ነው ያደረገላቸው። በእርግጥ ወይዘሮ ራሄል አታውቀውም ወይም ደግሞ በአካል ተገናኝቶ አታውቅም። ስልክም ደውላ እሱን ዳይሬክት አግኝታ አታውቅም፣ ስልኩንም አታውቅም። ግን እሳቸው ጋር ስትደውል እናቷን ስትጠይቅ ሁሌ ያሉበትን ኮንዲሽን ለማወቅ ሁሌ እሳቸው ጋር ስትደውል ያናገራት ነበረ በመሃል። ስለዚህ አሁን ድንገት ስትመጣ በዚህ በመርዶ እንግዲህ ድንገት ስትመጣ እሱ ራሱን አስተዋወቀ ማለት ነው። የጤና ባለሙያ እንደሆነ እሳቸውን ትሪት ሲያደርግ እንደነበረ ያለውን ሁኔታ ራሱን አስተዋወቃት ማለት ነው። ይህ ግለሰብ ግን ቃል ገና መተንፈስ ሳይጀምር ወደ ክፍሉ ይህች ሴት ስትመጣ ደነገጠ። ወይዘሮ ራሄል ግራ ገባት። አትተዋወቁም እንዴ? ተዋወቃት። አረጋሽ ትባላለች። እናቴን ያስታመመች ባለውለታ ናት ስትለው ዳንኤል ተስፋ ቆረጠ። አረጋሽ ለማማ የቤት ሰራተኛ ናት። ቤት ውስጥ ታግዛቸዋለች፣ ትንከባከባቸዋለች። ግን በጣም ጨካኝ ሰው ናት። እኚህን ለመሰሉ ትልቅ እናት አጠገባቸው መድረስ ራሱ የሌለባት ሴት ነች። የመጨረሻ ሰዓታቸውን ሞታቸውን እንዲናፍቁ ያደረገቻቸው ሰው ናት። የምትሰራው ነገር ሁሉ መልካም አልነበረም። የምታደርገው ነገር ሁሉ መልካም አልነበረም። ይሄንን በአይኑ ያየው እንግዲህ ዳንኤል ነው።
ዳንኤል እንግዲህ ይሄ ሁሉ ነገር ሲደረግ እያየ ምንም ማድረግ አልቻለም። በቃ ይቆጭ ነበር፣ በውስጡ ይናደድ ነበር፣ ይጸጸት ነበር። ግን በቃ አትሊስት የቤተሰቡ አባል ቢሆን እንኳን መቆጣትና መናገር ይችል ነበር። ግን የጤና ባለሙያ ነው። ከጤና ባለሙያነቱ ውጪ ሌላ ምንም ያገናኛቸው ዝምድናም የለም። ስለዚህ መብት አልነበረውም ማለት ነው። እና ምክንያቱ ሞታቸው እንዲፋጠን ቶሎ እንዲሞቱ ያደረጋቸው፣ በስቃይ እንዲሞቱ ያደረጋቸው የሷ ክፉ መሆን፣ እሳቸውን በደንብ ትሪት አለማድረግ እሷ ምክንያት እንደሆነች ነው የሚያስበው። ዳንኤል ዛሬ የመጣበት ዓላማ ሌላ ነው። ነገር ግን ዓላማውን እንዲሳካ አረጋሽ አፍጥጣበታለች። ቃል መተንፈስ አቃተው። አረጋሽ ለምን መጣህ ዛሬ ብላ ጠየቀችው። ለቅሶ ልደርስ በረታችሁ ወይ ብዬ ልጠይቃችሁ ነው ብሎ መለሰላት። ግን ደግሞ ዳንኤል ያሰበውን ሳያሳካ ከዚህ ቤት ለመውጣት በፍጹም አልፈለገም። በትዕግስት እዛ ቤት ከ4 ሰዓት በላይ ተቀመጠ። ክፍተት ባገኘ ሰዓት ነበር ግን ስልክ ቁጥሩን እንዲመዘግብ አስገደዷት። ደጋግሞ ግን ማታ ይደውልልኝ ብሏት ሄደ። ባላት ሰዓት ሰው ሁሉ በተኛበት ደወለላትና ሚነግራት ነገር ግን አስደነገጣት። እናትሽ ከመሞቷ 3 ሳምንት በፊት የሰጡኝ ፖስታ ነበር። እናትሽ ላንቺ ብቻ እንድሰጥ እንዳልከፍተው ነግረውኛል አላት። የታለ ፖስታው ስትለው ግን ቅድም ቤታችሁ ከተቀመጥኩበት ቦታ ምንጣፍ ጋር ብሎ የት ፖስታ እንዳስቀመጠ ነገራት። እናትየው በጣም ተጠራጥረዋል። በህይወት እያሉ ልጆቻቸውን በአካል የማግኘት በተለይ ደግሞ ከወይዘሮ ራሄል ጋር የመገናኘት እድል እንደማይኖራቸው በደንብ አድርገው አስበዋል፣ ተጠራጥረዋል። ስለዚህ ምንድነው የወሰኑት ውሳኔ? ለሚያምኑት ሰው በቃ ትክክል ኃላፊነቱን ወስዶ ሄዶ ይሰጣል በታማኝነት ብለው የወሰኑትን ሰው ባይምሯቸው መርጠው ያደረጉት ምንድነው? በፖስታ ካርታውን በደንብ አድርገው ያሽጉና አደራ ልጅ እንዳትከፍት፣ ስታገኛት ታዲያ ልጅን ስታገኛት ቀጥታ ለሷ እንድትሰጥ እና ግን እንዳትከፍት አደራ ብለው ለሱ ያስረክባሉ ማለት ነው። የራሄልን እናት ቤት አሁን ባለቤት የሆነችው ባለቤት ነኝ ይሄ ቤት የኔ ነው ብላ በድፍረት እየተናገረች ያለችው ሴት መጀመሪያ ስትገባ እኮ ተከራይ ነበረች። ማንም አያውቃትም። በደላላን የመጣችው ተከራይ ሆና ገባች። በስነ ስርዓት በጊዜዋን ሰዓቷን ጠብቃ ኪራይ ትከፍል ነበር። አሁን ግን ምንም ነገር በሌለበት የቤቱ ባለቤት ሆና ተገኘች ማለት ነው። ይሄዋለች ዶክመንቷን ይዛ መጣ። ተከራይ ናት፣ እዛው ጎረቤት ናት። ስለዚህ ምንድነው ያደረገችው? ያለውን ሁኔታ እሳቸው ከማን ጋር ናቸው ወይም ደግሞ በዙሪያቸው ማን አለ ማን የለም፣ አሁን ከረንትሊ ብቻቸውን ናቸው ወይ የሚለውን በደንብ ካጣራች በኋላ ምን አደረገች? ማንም እንደሌለ እንደማይደርስላቸው በአይምሮ አሰበችና ስለዚህ ክፉ ነገር ነው ያደረገችው። ምንድነው ያደረገችው? የፎርጅድ ወይም ደግሞ ትክክል ያልሆነ ሐሰተኛ ማስረጃ ካርታ በማዘጋጀት ራሷ እሳቸው ፈቅደው ወደው ከሳቸው ላይ እንደገዛች አይነት ነገር ነው አድርጋ ለሰው ሁሉ ማስወራት ጀመረች ማለት ነው። እሳቸው እኮ ቤታቸውን ሸጡልኝ እኮ ገዛው እኮ ቤታቸውን እያለች ታስወራ ጀመር ማለት። ከዛ በኋላ ማማ መተው በራን ኳክተው ለምንድነው ኪራይ ማትከፊው? ለምንድነው በሰዓቱ ማትሰጪኝ ይሏታል። ምክንያቱም እሳቸው አሁን ቤት ተገዝቶላቸዋል። የኪራዩን ብር እየተጠቀሙ የሚያስፈልጋቸውን ነገር አስቤዛ ምናምን ማድረግ ነው የሚፈልጉት እንጂ ይሄ ቸገረኝ ብለው ልጆቻቸውን መጠየቅ አይፈልጉም። ታዲያ በራን ኳክተው ለምን ኪራይ አትከፊም ብለው በተቆጡ ሰዓት ቤቱን እንደሸጡልኝ ረሱት እኮ ስላረጁ ነው ስለታመሙ ነው ብላ ከአካባቢው ራሳቸውን እስኪጠራጠሩ ድረስ አድርጋ ትሸኛቸዋለች። ኪራይ መክፈል ካቆመችም ቆይታለች፣ አትከፍላቸውም። ሌላዎች ተከራይ ምንድነው በደንብ የሚያስፈልጋቸው ምንድነው የሚለውን ነገር ካጠናች በኋላ የራሄልን እናት ምን እንደሚያስፈልጋቸው በደንብ ካሰበች በኋላ ረዳት አለቻቸው ኦሬዲ የምታግዛቸው። ግን
እሷ በደንብ አትንከባከቡትም። ስለ ጤናዋ የምትጨነቅ እርሶን በደንብ አርጋ የምትንከባከብ ጎበዝ ልጅ አለች ብላ አባብላ በደንብ አሳምና ትነግራቸውና አክስቷን እንግዲህ ይዛ ትመጣና እንደ ቤት አጋዥ ወይም ደግሞ እሳቸውን እንድትረዳ አድርጋ ታመጣታለች ማለት። አጋዥ ብላ ያመጣቻት እንግዲህ ረዳት እሳቸውን እንድትንከባከብ ብላ አስባ ያመጣቻት ረዳት የገዛ አክስቷን ነው። የገዛ አክስቷን ነው አምጥታ እንግዲህ እንድትንከባከብ ያደረገችው። እቺ ረዳት ብላ ያመጣቻት አክስት ያቺ ቅድም ያወራናት ክፉ ሴት እሳቸውን ስታንገላታ የነበረች እሳቸውን ለሞታቸው መፋጠን ምክንያት የሆነች ስታናድዳቸው የነበረች ስታስለቅሳቸው የነበረች ሴት ናት። ታዲያ ያየችው ካርታ መሆኑ ተረዳች። ግን እውነቱ በዛ ውድቅት ሌሊት ስላልገባት ጠዋት መታ ለፖሊስ አስረዳች። ራሔል እውነቱ ፖሊስ አጣርቶ እስኪደርስበት ተረጋጊ ብሎ ተነገራት። ራሔል በርግጥ ያላትን መረጃ ሙሉ ለፖሊስ አሳውቃለች። ስለ አረጋሽ ግን የተነገራቸው ነገር የለም። ለምን አረጋሽ ምን ልታደርስበት እንደምትችል አላሰበችም። ፖሊስ ስለጠቆመችው መረጃና ማስረጃ እያሰባሰበ ምርመራውን ጀመረ። ወይዘሮ ራሔል የቤቱን እውነት ሳይሆን የእናቷ የመጨረሻ ሰዓት ለማወቅ ቸኩላለች። አረጋሽ ግን ከእህቷ ልጅ ከሆነችው የእማማን ቤት ከተከራየችው ከዚህች ሴት ጋር ሆና ተንኮል መመካከር አላቆመችም። ፖሊስ ግን ጥቆማ ከሰጠች በኋላ ብዙ ቀናት ሳያጠፉ ወይዘሮ ራሔል ጣቢያ ቀርባ በድጋሚ ለምርመራ ተጠርታ እውነቱን እንድታውቅ ተደረገ። በጣም ደፋር ተከራይ ናት። ምንድነው ያደረገችው? ማማ አሁን ታማዋል፣ ደክመዋል፣ ልጆቻቸው ውጪ ናቸው፣ መምጣት አይችሉም ብላን ያሰበችው ማንም ካጠገባቸው የለም እሷ ስትመለከት። ስለዚህ ይህንን የተከራየችውን ቤት የራሷ ለማድረግ ወስናለች። የሚጠይቃት ሰው የለም። እሳቸውን በቃ እድሜያቸው እንዲያጥሩ ፈርዳለች። በዚህ ሁኔታ በህመማቸው ሰበብ ተደርጎ እሳቸው ህይወታቸው ካለፈ ሙሉ ለሙሉ የእሳቸው ቤት የተከራየችው ቤት የሷ እንዲሆን ወሰነች ማለት ነው። እንግዲህ ማሰብ ብቻ አይደለም ወይም ደግሞ በአይምሯ ውስጥ ሴትል አድርጋ ብቻ ወስደዋለሁ እንደዚህ ያደርጋለሁ ብቻ ብላ አይደለም ዝም ብላ የተቀመጠችው፣ ወደ ድርጊት ነው የገባችው። ስለዚህ አደረገችው። ለትንሽ ጊዜም ቢሆን ቤቱ የራሷን እንዲመስል ወይም እንዲሆን አድርጋለች። ያም ደግሞ እንዴት ነው ብለን ስንል የቤት ኪራይ አትከፍልም ነበር። ባለመክፈሏ ደግሞ ልክ እንደ ራሷ ቤት እውነትም ገዝታ እየኖረች በሚመስል መልኩ ነበር በደም ተንደላቃ እንደ ራሷ ቤት ስትኖር ነበር። ቤቱ የሷ እንደሆነ እርግጠኛ እንደሆነች የምናስተውለው እዚህ ታሪክ ላይ ምንድነው? አሁን የቤቱን ዲዛይን ማትፈልጋቸው ነገሮች እያፈረሰች በራሷ መንገድ እየገነባች ነው። ቀላል ገንዘብ አይደለም ያወጣችው። ቋሚ የሆኑ ነገሮችን ይዛቸው ማትሄዳቸው ነገሮች እኖርበታለሁ የኔ ነው ብላ ስላመነች ታፈርሳለች፣ ትገነባለች፣ ብዙ ነገር ነው የምታደርገው፣ ታስተካክላለች። ትናንሽ አይደለም የቀለም መቀባት ምናምን ሳይሆን በደንብ ግድግዳ እያፈረሰች ሰው በምትፈልገው መንገድ ዲዛይን ታደርጋለች። መስኮቶቹን እንዳለ የነበሩትን በሙሉ አውጥታ በሮቹ እንዳለ አውጥታ የራሷን በርና መስኮት አድርጋለች። መሬቱን በሙሉ አስነስታ የራሷን አስነጥፋለች። የሚገርም አይነት ቤቱ ላይ የሚገርም አይነት ለውጥ ነው ያደረገችው ሌላ ቤት እስኪመስል ድረስ። እርግጠኛ ናት የሷ ቤት እንደሆነ። እንግዲህ እንደዚህ አይነት ተደጋጋሚ ጥያቄዎች አይምሯ ውስጥ የሚመጣው እውነትም የሷ ቤት ስላልሆነ ነው። ግን በቃ ሰዎች የግድ እንዲያምኑላት ነው የፈለገችው። ስለዚህ ዘመድ አዝማድ፣ ጎረቤት ቤቱን እኮ ገዛሁት እያለች በቃ የግድ የራሷ እንደሆነ ለማስመሰል ብዙ ጥራለች። ስለዚህ ምንድነው ያደረገችው? ልክ አቆነጃጅታ አሳምራ ስትጨርስ ድል ያለ ድግስ ነበር የደገሰችው። በድንኳን ምናምን አድርጋ በደንብ ድል ያለ ድግስ ልክ ማንኛውም ሰው ቤት ሰርቶ ሲጨርስ እንደሚያስመርቀው ልክ እንደዛ አድርጋ ነበር ድል ያለ ድግስ የደገሰችው። ታዲያ 400 ሰው የሚያክል ሰው ብዙ ሰው ጠርታ በደንብ በቃ ብሉልኝ፣ ጠጡልኝ፣ ያው እያለች ሁሉንም እስከ ውስጥ ድረስ እያሳየች መርቁልኝ እያለች በደንብ ደገሰች ማለት። ፖሊስ ግን የዚህችን ግለሰብ የወንጀል ድርጊት ብቻ ሳይሆን የአረጋሽን ተንኮል ጭምር ስለተረዳ በፍጥነት ከወይዘሮ ራሔል እናት ቤት እንድትወጣ ተደረገ። ተከራይዋ ክስ ተመስርቶ የፍርድ ሂደቱ ተጠናቆ ጥፋተኛ ተብላ ወደ ማረሚያ ቤት ስትገባ ወይዘሮ ራሔል
አገሯ ሆና ተመለከተች። ግን ሌላኛው ጥያቄዋ አልተመለሰም። ወይዘሮ ራሄል አሁንም በዚህ ሰዓት ላይም ሆና የምትጠይቀው ነገር የእናቷ የመጨረሻ ሰዓት ምን ነበረ? እንዴት ነበር እናትየው ህይወታቸው ከማለፉ በፊት ምን ያህል ተሰቃይተዋል? ምን ነበር የሚጠይቁት ጥያቄ? ምን ነበረ የሚያስጨንቃቸው ነገር የሚለው ነገር ነው አሁንም በጣም ውስጧን እየረበሸው ያለው። ማወቅ የምትፈልገው እሱን ነው። ታዲያ ከሞቱ በኋላ የሞቱበት ምክንያት ምንድነው ተብሎ በሕክምና ሪዛልቱ ሲመጣ በደንብ ቼክ ሲደረግ በተፈጥሯዊ መንገድ በቃ ህመማቸው እንደሆነ የሞቱበት ምክንያት እንደዛ እንደሆነ ነው በደንብ የሚናገረውና ምንም ምክንያት የተገኘ ነገር የለም እነሱ እንደዚህ አድርገዋል ተብሎ የታሰበ ወይም ደግሞ የተገኘ መረጃ አልነበረም። ዳንኤል ብቻ ነው ተንገላተዋል እኮ ተሰቃይተዋል እኮ መጨረሻ ሰዓት ላይ ይሄ ጉዳት ደርሶባቸዋል እኮ እያለ እየተናገረ ያለ ሰው ሌላ ሰው የለም። ዳንኤል ሲናገር ደግሞ በጣም በቁጭት በንዴት እርግጠኛ ሆኖ ነው። ይሄንን ሁኔታ ግን ሌላ የተመለከተ ያየ ያስተዋለ የለም። መረጃ ያላቸው ጎረቤቶች አሉ። ምክንያቱም መጀመሪያ ላይ እንደተመለከትነው እንደው ቼክ ብታረጊ እንደዚህ ብለው ነበር የሚሉ ሰዎች አሉ። እነዛ ሰዎች ሁሉ በዚህ ሰዓት አጋ ብለው ያዩትን ነገር በእርግጠኝነት ለመናገር ፍርሃት አለባቸው። ማንም ሰው መጥቶ አልተናገረም። ዳንኤል ግን እንዲህ ነበር መጨረሻው ብሎ ለህሊናው ተቆርቁሮ ይናገራል። ብቻውን ነበር እሱ እንግዲህ ሲናገር የነበረው። ስለዚህ ወይ እነሱ ተደርበው እንኳን መረጃ አለ ተብሎ ወይ ማስረጃ ምስክሮች አሉ ተብሎ እንኳን እንዳይነገርና ተንገላተዋል ስቃይ ደርሶባቸዋል የሚለው ነገር ተጨባጭ ነገር ተገኝቶ ክስ እንኳን እንዳይመሰረት እነሱም ተጨማሪ ማብራሪያ አልሰጡም ወይ ደግሞ ደግፈው እንደዚህ ሆኗል ብለው ምስክር አልሰጡም። ስለዚህ እሱ ብቻውን ነበር የነበረው። መረጃ አልተገኘም በቃ። ስለዚህ ማንም ብሌም ሊደረግ አልቻለም። ማንም ይሄ ነገር ተደርጓል ወይም ደግሞ ስቃይ ፈጥረዋል ወይ ደግሞ አሰቃይተዋል የሞታቸው ምክንያት እነሱ ናቸው ተብሎ በደንብ ማረጋገጫ ተሰጥቶ ምንም ማስረጃ አልተገኘም እንዲፈረድባቸው ማለት ነው፣ ተጠያቂነትም እንዲሆን። ባለፈው ነገር ሁሉ የተጸጸተችው ወይዘሮ ራሄል ልታርምና ልታስተካክል ባትችልም እንኳን ቢያንስ ፍትህ መስፈኑ አስደስቷታል። ዛሬ ውስጧን የሚያማት ነገር ቢኖርም ሁሉን ተቀብላ መጠንከርን መረጠች። ምክንያቱም በመኖሪያ ፍቃድ ችግር ምክንያት ወደ አገራቸው መጥተው እናታቸውን ማየት ያልቻሉ 4 ቤተሰብ አባላት ማጠንከር ስላለባት ሁሉን መቀበል ግዴታ ሆነባት። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሐሳቦች አሉ። የዛሬ ባል ታሪኮቻችንን ተመልክተን የምናነሳው ሐሳብ ግን የብዙ ሰው ጭንቀት ነው። እናትና አባቱን አክብሮ የእርጅና የጡረታ ዘመናቸውን እንዲጦሩ፣ እንዲከበሩ፣ ሰላማዊ እንዲሆኑ የሚያስደስታቸው ነገር ብቻ እንዲኖር የሚፈልግ በጣም ብዙ ሰው አለ። በጣም ብዙ መልካም ልጅ አለ። ወላጆቹን የሚጦር ወላጆቹን የሚያግዝ ባለው አቅም ሁሉ ባመነበት ሁሉ ሰው ወላጆቹን ይጦራል፣ ያግዛል፣ ይንከባከባል። ብዙ ሰው ምን ያደርጋል ወይንም አብዛኞቻችን ምን እናደርጋለን የሚመስለን የሚበላ ምግብ ወይንም ደግሞ መኖሪያ ቤት እረፍት እንዲያገኙ በቃ ያለ አይደል የተስተካከለ ነገር እንዲኖራቸው ሰው የሚረዳቸው ሰው እንቀጥርላቸዋለን፣ የሚንከባከባቸው ሰው እናደርግላቸዋለን። ከዛ በተጨማሪ ደግሞ በቃ ምግቡ፣ መድኃኒቱ፣ ሕክምና ሁሉ ነገር የተስተካከለ እንዲሆን የቻልነውን ሁሉ እናደርጋለን። ይሄ ተፈጥሯዊ ነው። ፈጣሪ የሰጠንም አደራ ጭምር ነው። ሰው ከቻለ ወላጁን በቻለው መጠን ሁሉ ይንከባከባል። ውዴታ ሳይሆን እንደ ግዴታም ነው የምናየው። ግን ሰው ከአቅሙ በላይ ሄዶ ምንም ሊያረግ አይችልም። በምንችለው አቅም ሁሉ ምንችለውን እናደርጋለን። ከምናደርገው ነገር በላይ ግን ትልቅ ጥንቃቄ ማድረግ ያለብን እነዛን ሰዎች እነዛ ትላልቅ ሰዎች አጠገብ ያለው ሰው ማን ነው? መጠንቀቅ ያለብን ከሚበሉት ከሚጠጡት ምግብ ይልቅ ትላልቅ ሰዎች አጠገባቸው ያለ ሰው ልክ ህፃን ልጅ ምን አይነት ሞግዚት ነው ጥለን ምን ሄደው ለማን ነው? ነፍስ ያወቀች ናት ወይ? ራሷ ህፃን ሆና ህፃን አትይዝም አይደል? ከዛ ደግሞ ልጅ ትወዳለች ወይ? ውስጧ ርህራሄ ያለው ወይ? ህፃን ሲያጠፋ ማትጨክን ሰው ናት ወይ? ማትማታ ናት ወይ ብለን እንደምናስበው ትላልቅ ሰዎችን በእርጅና ዘመናቸው በመጦሪያ ሰዓታቸው በተለይ በጣም በህመም በእርጅና እየደከሙ ሲመጡ
ለማን ነው ጥለን የምንሄደው? ማን ነው የሚንከባከባቸው? ቤት ውስጥ ከማጋ ነው የምናስቀምጣቸው? በጣም ወሳኝ ነገር ነው። በጣም ብዙ እናቶችና አባቶች ይንገላታሉ፣ ይሰቃያሉ። በተለይ የመጨረሻ የህመም የእድሜያቸው የመጨረሻ ሰዓታት ላይ ብዙ ሰው ይሰቃያል። ለምን? አጠገባቸው ያለ ሰው ህሊና ቢስ ይሆናል፣ ፈጣሪን የማይፈራ ይሆናል፣ ህግን የማይፈራ ይሆናል። ከምንም በላይ ፈጣሪውን የማይፈራ ደፋር ሰው ነው ትልቅ ሰው ላይ እርጅና ውስጥ ያለ ሰው ላይ የደከመ የታመመ ሰው ላይ የሚጨክን ሰው ህሊና ቢስ የሆነ ሰው ነው። በቃ ፈጣሪ እንዳለ የረሳ ሰው እና በጣም በብዛት ብዙ በደል ይደርስባቸዋል በዚህ እድሜ ክልል ውስጥ ያሉ ሰዎች። ሁላችንም ወላጅ የምንንከባከብ ሰዎች ወይንም ደግሞ ትላልቅ ሰው አጠገባችን የምናይ ሰዎች ማስተዋል መቻል አለብን። ትላልቅ ሰዎች ሲንገላቱ ሲሰቃዩ አጠገባቸው ያለ ሰው ማይሆን ነገር ሲያደርስባቸው ቶሎ ብለን ለፖሊስ መናገር አለብን። ሄደን መጠቆም አለብን። እነዛ ሰዎች እርዳታ እንዲያገኙ ማድረግ አለብን። እንደ ዳንኤል ዝም ማለት የለብንም። ሌላው እንግዲህ ሀሳብ ብዙ ጊዜ ስናስብ አሁን ሌባ ወይ ዘራፊ ብለን የምናስበው ድንገት መጥቶ ወይ መስኮታችንን ሰብሮ ወይ በራችንን ሰብሮ ታግሎን ምናምን የሚሰርቀን እንደዛ አይነት ነው ዘራፊ ብለን የምናስበው። ግን ወዳጅ መስለው ደግሞ አሳቢ መስለው ደግሞ ብዙ ለኛ ተቆርቋሪ መስለው ደግሞ ስራችን ቁጭ ብለው ከነሱ ከሰባሪዎቹ የበለጠ ከነሱ በጣም ኃይለኞች ናቸው፣ ቀማኞች ናቸው ከምንላቸው በላይ በልጠው ቁጭ ይላሉ። ያለንን ሁሉ ነገር ሙጥጥ አድርገው ዜሮ እስክንቀር ድረስ ባዶችንን አድርገው ነው ትተውን የሚሄዱት። ታዲያ በዚህ እድሜ ላይ ያሉ ሰዎች ትልልቅ ሰዎች በጣም እንዳልሹ ጥበቃ ያስፈልጋቸዋል። አጠገባቸው ያለው ሰው ትረስትነቱ ምን ያህል ነው የሚታመነው የሚለው ነገር በደንብ ቼክ ማድረግ ያስፈልጋል ማለት ነው። ብዙ ጊዜ ሰው ሌባ ብሎ የሚያስበው በቃ የውጭውን ሰው ሊሆን ይችላል ወይ ደግሞ አላፊ አግዳሚውን ምናምን ሊሆን ይችላል የሚያስበው። ግን አጠገባችን ያለው ሰውስ አብሮን የሚበላ የሚጠጣስ እውነት እንደዛ አብሮን ስለቀረበ ወይ ደግሞ ዘመድ ስለሆነ ወይ ደግሞ ረጅም ጊዜ አብረን ስለቆየን ጎረቤት ልክ እንደዛሬ ባለ ታሪካችን ጎረቤት ስለሆነች በጣም ስለምታስብላቸው ስለምትንከባከባቸው ለሳቸው ብዙ ነገር ስላደረገች እንግዲህ ያው መልካም ነገር የሚመስል የራሷን እንግዲህ ዘመድ አምጥታ እሳቸውን እንድታግዝ እስከ መርዳት ድረስ እንደዚህ ያህል ነው ህይወታቸው ውስጥ በደንብ ኢንቮልቭ ያደረገችው። እንደዛ ድረስ እንግዲህ አሳቢ ሊመስሉ ይችላሉ፣ ተቆርቋሪ ሊመስሉ ይችላሉ። ግን እነዚህ ሰዎች በጣም ክፉ ሰዎች ናቸው። ምን መውሰድ እንዳለባቸው ያውቃሉ። ታዲያ ሲወስዱ ምንም ነገር አያስቀሩልንም። ምናልባት ሰርቫይቭ የምናደርግበት ትንሽ ነገር ወይም ደግሞ አስበውልን ብቻቸው እንዳይቀሩ ወይ ደግሞ ባዶ ሜዳ ላይ እንዳይቀሩ ብለው ትንሽ ነገር እንኳን ጠብ አያረጉልን። እንደዛሬ ባለ ታሪካችን እንግዲህ ህይወታቸው እስኪያልፍ ድረስ ያን ያህል ድረስ ነው ርቀት የሚጓዙት፣ ያን ያህል ርቀት ድረስ ነው የሚሄዱት። ስለ ሰው ህይወትም ምንም ዴንታም አልሰጣትም። የሰው ህይወት ምን ያህል ክቡር ነው አይምሯም አልወቀሳትም። ምንድነው የምታስበው እሷ? ስለ ንብረቱ ስለ ገንዘቡ እንዴት ነው የምሰርቀው፣ እንዴት ነው የምቀማው፣ የራሷ ያልሆነውን ነገር እንዴት ነው የራሴ የማደርገው የሚለውን ነገር ነው የምታስበው። ስለዚህ ማሰብ አለብን። ዘራፊ ብለን ስናስብ ሌባ ብለን ስናስብ የውጭ ሰው ወይ ሩቅ ሰው ምናምን እንዳይመስለን። አንዳንድ ጊዜም አካባቢያችን ያለ ሰው እዛው ጉያችን ስር ያስቀመጥነው ሰው ምን ያህል በምን አይነት መልኩ እንደሚያጠቃንና ባዶ እንደሚያስቀረን ማሰብና ማስተዋል ያስፈልገናል። ወላጆችን ሊሆኑ ይችላሉ፣ እናት አባት ወይንም አያቶች ሊሆኑ ይችላሉ፣ ቅድመ አያቶች ሊሆኑ ይችላሉ፣ አክስት አጎት ሊሆን ይችላል። እኛ እድሉን አግኝተን ልንጠይቃቸው ስንሄድ ብዙ ጊዜ ጤናህን ደህና ነህ ወይ፣ ጤናሽን ደህና ነሽ ወይ ነው ወይንም እንዴት ኖት እያልን ነው የምንጠይቃቸው። ደህንነታቸውን ጤናቸውን ነው ቼክ የምናደርገው። በማስተዋል ግን የምንረማመድ ሰዎች ከሆንን ማለት ያለብን በጣም ትልቅ ነገር አለ። የሚያስጨንቅሽ ሰው አለ ወይ ወይንም የሚያስጨንቁት ሰው አለ ወይ ብለን መጠየቅ አለብን። መፍራት የለብንም። ብቻቸውን እንጠይቃቸው። የሚያሳስቡት ወይንም የሚያሳስብሽ የሚያሳስብህ ብለን ትላልቅ ሰዎችን እንጠይቃቸው። የሚያስጨንቅ የሚያሳስብ ነገር አንዳንድ ጊዜ ደግሞ ምንድነው ልንጠይቃቸው የሚገባው? ገንዘብህን ስጠኝ፣ አውርሰኝ፣ ገንዘብሽን ስጪኝ፣ አውርሽኝ እያለ የሚጨቀጭቅሽ ሰው አለ ወይ? ገንዘብ አምጪ እያለ ገንዘብ አምጣ እያለ
ወጥሮ ያዘህ ወይንም ያዘሽ ሰው አለ ወይ ብለን ትላልቅ ሰዎችን እንጠይቅ። ዘመድ ላይሆን ይችላል፣ ጎረቤት ልንሆን እንችላለን። ብቻ ልንጠይቃቸው ሄድን ፈልገናል። ልንጠይቃቸው ልናያቸው አምነን አጠገባቸው ደርሰናል አይደል? ደህና ኖት፣ ህመም ምናምን ምግብ ገንዘብ ምናምን ብቻ ሳይሆን የውስጣቸውን ሰላም ማረጋገጥ አለብን። ችግር እንዳለ ካየን መፍትሄ ለሚሰጥ ለምሳሌ አንዳንዴ ልጆቻቸው ሊሆኑ ይችላሉ፣ አንዳንድ ጊዜ ልጆቻቸውም ላይሆኑ ይችላሉ። ወይንም ደግሞ መፍትሄ የሚሰጣቸው ሰው የሆነ ሰው ይኖራል የምናውቀው ሰው። የመጨረሻ ግን ሰው የላቸውም ብለን ካሰብን እንደ ዛሬ ባልታሪካችን ሰው የለም ነበር አጠገባቸው። ለህግ አካል ሄደን መናገር መቻል አለብን። ለምን ትላልቅ ሰው ከምግብ ከህክምና ከመድኃኒት በላይ የውስጥ ሰላሙ በጣም እየተረበሸ እየተበጠበጠ በመጣ ቁጥር እድሜያቸው በጣም ያጥራል። ትላልቅ ሰው ሲሆን ሰው በእርጅና በጡረታ በህመም ላይ ያለ ሰው ሁሉ የውስጡን ሰላም የሚጠብቅለት የሚንከባከበው የሚያጫውተው የሚያስቀው ምናምን ሰው የሚያስፈልግበት ምክንያት ቤት ውስጥ ናቸው ብዙ ጊዜ። እስቲ እኛ ራሳችንን በጣም በተደጋጋሚ ፈልገን ቤት መሆንና ሳይፈለግ ወይንም ደግሞ ደጅ ለመውጣት እድሜ ይዞን እርጅና ይዞን ወይ ደግሞ ህመም ይዞን አለመውጣት በጣም ይለያያሉ። የፈለገ ሰው ጭንቅላቱ ይፈልጋል፣ ግን አየሩ ይናፍቃቸዋል፣ ደጁ ይናፍቃቸዋል። አንዳንዶቹ ጓደኞቻቸው በህይወት የሉ። በእርጅና ምክንያት በህመም ምክንያት ሰፈር ውስጥ የነበሩ ሰዎች አብረዋቸው የሉ። ወጥተው ተመሳሳይ ቋንቋ እያወሩ ግን ልዩነት አለው፣ የትውልድ ልዩነት አለ አይደለ? እድሜያቸው ከፍ ስላለ ከጓደኞቻቸው በህይወት የሌሉበት አጋጣሚ አለ። ዘመዶቻቸው የሉም፣ እህት ወንድሞቻቸው በህይወት የሉም፣ እናት አባታቸው በህይወት የሉም። እድሜያቸው ከፍ ስላለ ብቻ እሳቸው ወይንም ደግሞ ሴት ከሆኑ ትልቅ ሰው ናቸው፣ ቆይተዋል በእድሜ ግን ፈጣሪ እድሜውን ሰጥቷቸዋል። እነዚህ ሰዎች አጠገባቸው ስንደርስ ደህንነታቸውን ከጠየቅን በኋላ ግን ትልቅ መጠየቅ ያለብን ነገር ይከፋዎታል ወይ ነው። ደህንነታቸው የሚያበሳጫቸው ነገር እንዳለና እንደሌለ መጠየቅ መቻል አለብን። በጣም አንጀት ይበላሉ እነዚህ ሰዎች። አንዳንድ ጊዜ ማውራት አይወዱም። ተመልክተን ታዝበን ከሆነ ስም ይላሉ። ተስፋ ቆርጠው የሚያግዘኝ ሰው አይመጣም ብለው ስለሚያስቡ ነው። የሚጠይቀኝ ሰው ቢመጣም መፍትሄ አላገኝም ብለው ስለሚያስቡ ነው። ፈጣሪ ሁላችንንም እንደሱ አይነት እድሜ ይስጠን። ግን ጠያቂዎቻችን ወይንም ደግሞ አጠገባችን የሚመጡ ሰዎች ግን ማናችንም ብንሆን እነሱ ቦታ ጋር ብንሆን በጣም ብቸኝነት የሚሰማ በጣም ደስ የማይል ተስፋ የሚያስቆርጥ ሰዓት ላይ ሊደርሱ ይችላሉና አለንላችሁ ምንል ከሆነ ከሄድንና ከፈለግን አጠገባቸው ከደረስን ስለ ውስጥ ሰላማቸው መጠየቅ እንዳንፈራ ካለማወቅ ነው። ሄደን ምግብና የሚጠጣ መኝታ መድኃኒት ህክምና ምናምን ብቻ ቼክ አድርገን የምንወጣው ይሄን ጥያቄ መጠየቅ እንዳለብን ካለማወቅ ነውና በጣም ተጠንቅቀን እንጠይቃቸው። አጠገባቸው ማያስደስታቸው ሰው፣ የሚጨቀጭቃቸው ሰው፣ ሰላማቸውን የሚነሳቸው የሚያበሳጫቸው ሰው ካለ ግን 1 2 3 ሳንቆጥር ያንን ሰው ማራቅ አለበት። ሌላው እንግዲህ በዚህ እድሜ ወይም ደግሞ በጡረታ እድሜ ያሉ ሰዎች ብዙ ጊዜ በዚህ እድሜያቸው ቁጭ ብለው መብላት ያለባቸው ጊዜ ነው፣ ሪላክስ አድርገው። ምክንያቱም ከዚህ በፊት የነበረው ህይወታቸው ላይ ብዙ ለፍተዋል ወይ ብዙ ደክመዋል። ምናልባት እነዚህ ሰዎች ትልልቅ ሰዎች ይሆናሉ፣ ለቤተሰባቸው ብዙ የለፉ እንደገና ደግሞ ለሀገራቸው ብዙ አስተዋጽኦ ያደረጉ ትልልቅ ነገሮች ያደረጉ ምናልባት የተዋጉም ሊሆን ይችላል። ብዙ የማህበራዊ ጉዳዮች ውስጥ ራሳቸውን አሳልፈው የሰጡ ሊሆኑ ይችላሉ። ስለዚህ እነዚህ ሰዎች በዚህ በጡረታ እድሜያቸው ሊከበሩና በስነ ስርዓት ሊጦሩ የሚገባ ሰዓት ላይ አንዳንድ ጊዜ ምን ይሆናል? ማንም ሳያያቸው ይቀራል። ማንም ሪኮግናይዝ ሳያደርጋቸው ይቀራል። ማንም ኖቲስ ሳያደርጋቸው ይቀራል። ስለዚህ ምን ይሆናሉ? በዚህ ሪላክስ ማድረግ በሚገባቸው ጊዜ ወድቀው ይገኛሉ። አንዳንድ ጊዜ እንደውም አትሊስት ይሻላል ቤት ውስጥ ሆነው ምናምን ትሪት የሚደረጉ አትሊስት አንዳንድም ኮምፕሌን ቢኖር አላስፈላጊ ነገሮችን ቢኖሩ አትሊስት ትንሽ ይሻላል። ግን ወድቀው ያሉ አሉ፣ ደግሞ ቤት የሌላቸው አሉ፣ መጠለያ የሌላቸው አሉ፣ ልብስ የሌላቸው አሉ፣ ትሪት ማይደረጉ አሉ። ታዲያ እነዚህ ሰዎች ቴንኪዩ ሊባሉ የሚገቡ ሰዎች ነበሩ። አትሊስት ብዙ ነገር አድርገዋል፣ ለቤተሰባቸውም ለፍተዋል። በቤተሰብ የለፉ ሰዎች ቤተሰቦቻቸው ሊንከባከቧቸው
ሊያለብሷቸው ሊያጠጧቸው የሚያስፈልጋቸውን ሁሉ ሊያደርጉላቸው ተገቢ ነበረ። ስለዚህ ማስተዋል አለብን ማለት ነው። እነዚህ ብዙ ዋጋ የከፈሉ ሰዎች በዚህ በእርጅናቸው ጊዜ ወይም ደግሞ የሚጦሩበትን ቀሪ ዘመናቸውን በደንብ ለምልመው ያለውን ነገር ሁሉ ተቀብለው ለብሰው አጊጠው በቃ ሰዎች እየመጡ ጠይቀዋቸው የሰውን ፍቅር ሳይጓደልባቸው የቤተሰብ ፍቅር ሳይጓደልባቸው በደንብ ተጦረው ማለፍ ያለባቸው። ምክንያቱም ትንሽ ጊዜ ነው ያላቸው። በዚህ ትንሽ ጊዜ ወይም ደግሞ ኦሬዲም እድሜያቸው ሄዷል። በዚህ ትንሽ ጊዜ በቀራቸው ጊዜ እንደገና ደግሞ ሌላ ብስጭት የሚያበሳጨውና ሐሳብ ውስጥ የሚከታቸው ስትረስ ውስጥ የሚከታቸው ነገር ትንሽ ነገር ቢያገኙ እንደ ዛሬ ባለ ታሪካችን በህይወት አይቆዩም። ለዚህ ነው ጥንቃቄ ማድረግ የሚገባን። ነገ እድሜያቸው ሄዷል ኦሬዲ። ነገ ለሚሄዱት ነገር ለምን ሰበብ እንሆናለን? ለምን ምክንያት እንሆናለን? ትንሽ ነገር ማድረግ ሄደን መጠየቅ ሲገባን ወይ ደግሞ ማልበስ ሊሆን ይችላል፣ ማጠጣት ሊሆን ይችላል። ቅድም እንዳልነው ዋናው ደግሞ ደህንነታቸውን መጠበቅ። ይሄንን ለማድረግ እንግዲህ ቀላል ሆኖ ሳለ በኬርለስነት ወይም ችላ በማለት ሊሆን ይችላል፣ ወይም ደግሞ አያገባኝም በማለት ሊሆን ይችላል። እነዚህን ሰዎች እንግዲህ እናጣቸዋለን ማለት ነው። ስለዚህ እነዚህ የተከበሩ ትልልቅ ሰዎች ቴንኪዩ መባል አለባቸው። ሪዋርድ ያስፈልጋቸዋል። በዚህ በሽምግልና ጊዜያቸው ለምልመው ነው ሊያልፉ የሚገባው እንጂ ተሰቃይተው ሊያልፉ አይገባም። አሁን ያልናቸውን ነገሮች አድርገን ለምሳሌ ትላልቅ ሰዎችን ከጥቃት ተከላከለ ወይንም ወላጆቻችን ሊሆኑ ይችላሉ፣ አያቶቻችን ሊሆኑ ይችላሉ፣ ቅድመ አያቶቻችን ሊሆኑ ይችላሉ። በምንችለው መንገድ ሁሉ ንብረታቸው እንዳይዘረፍ፣ እንዳይበሳጩ፣ እንዳይጎሳቆሉ በስተርጅና በጡረታ ይሄ የእድሜ መጨረሻ የምንላቸው ሰዓታት ላይ ደስ ብሏቸው ዘመናቸውን እንዲኖሩ ለማድረግ ጥረት አድርገን ተሳካልን። ሌላ ደግሞ የህይወት መንገድ አለው። ምንድነው? ማንም ሰው በልጅነቱ በወጣትነቱ የትዳር አጋር ሲመርጥ ከማን ጋር እንደሚያረጅ መምረጥ አለበት። ሴትም ይሁን ወንድ ሁላችንም። ይሄ በተለይ ትንሽ ስህተት የምናየው ወንዶች ናቸው። ይጎሳቆላሉ። የመጨረሻው የእድሜ ሰዓታቸው በመከበሪያቸው ሰዓት ብዙ እንግልት ይደርስባቸዋል ወንዶች። ለምንድነው? በጠዋት ሰነፍ ሴት መርጠው ነው። በልጅነታቸው በወጣትነታቸው ወደ ትዳር ወደ ፍቅረኛ ወደ መያዝ ወደ ምናምን ሲሄድ ወይ መልኳ ወይ ሰውነት ቅርጿ ወይኔ እንደዚህ ናት ብለው በጣም ይታለላሉ። የሴት ልጅ መልክ ልጅ አያሳድግም። የሴት ልጅ የሰውነት ቅርጽ ልጅ አያሳድግም። ያቺ ሴት መልኳና የሰውነት ቅርጿ በትዳር ውስጥ አስተዋጽኦ የለውም። ምንም ነገር አያመጣም ለሱ ለመንፈሱ ደስ ካላለው በስተቀር። ከዛ በተጨማሪ ፈጣሪን መፍራትን አያረጋግጥም። መልክና የሰውነት ቅርጽ ህግን ማክበርን አያረጋግጥም። ወይ ደግሞ ያቺ ሴት በጣም ስለተማረች ወይ በጣም ገንዘብ ስላላት፣ ወንዱም እንደዛው ስለተማረ ገንዘብ ስላለው ምናምን አብሮን የሚኖር ሰው ለፈጣሪ የተገዛ ወይም ደግሞ ለህግም የሚያከብር ሰው አያደርገውም። ውስጡን የሰው ልጅ ስንመርጥ መጀመሪያ በተለይ ትዳር አጋር አድርገን ለመምረጥ ስንሄድ አስተሳሰቡን ማየት በጣም ወሳኝ ነገር ነው። የሰው ልጅ ራሱን ከገዛ ራሱን ካከበረ ለራሱ ህይወት ባጋ የሚሰጥ ከሆነ ለህይወቱ የሚተጋ የሚጥር ወንድም ይሁን ሴት። ሴቷ በተለይ ይሄ መልካይቶ የሚያገቡ ሰዎች ያሳዝኑኛል። እኔ ራሷን ታከብራለች ወይ? ለፈጣሪዋ አምላኳን ትፈራለች ወይ? ፈጣሪን ታውቃለች ወይ? ለህግ ትገዛለች ወይ? ከመልክ በላይ ናት ወይ? ይሄ ለመልክና ለሰውነት ቅርጽ ብቻ ሳይሆን ሐሳቧና ውስጧ ከገንዘብ ከምናምን ከምንለው ነገር በላይ ፈጣሪን ትፈራለች ወይ? ራሷን ታከብራለች ወይ? የሚለውን ነገር በጣም መመልከት አለብን። ወንዶች በጣም በዚህ ታለላሉ፣ ይሸወዳሉ። ሴቶችም ገንዘብ አለ ወይ ብለው ያያሉ። አው ገንዘብም አስፈላጊ ነው፣ መልክም ግን መርጥ እንችላለን፣ የምንፈልገውና ማንፈልገው አይነት። የተምታታ ሐሳብ ውስጥ ግን እንዳንገባ የሚያግዘን አንድ ነገር አለ። አዎ ስራ የሚሰራ ሰው ነው የምንፈልገው፣ ሴትም ይሁን ወንድ። ሰነፍ ሰው አንፈልግም። አዎ ራሱን የገዛ ሰው ወይንም ራሷን የገዛች ሰው ነው የምንፈልገው። ብዙ ነገር እንመለከታለን። ብዙ ነገር የራሳችን የምንፈልገው ነገር እናያለን። መልክ አይተን ግን አንታለልም። ሴት ልጅም ገንዘብ አይታ ወንድ ልጅም ገንዘብ አይቶ ግን አይታለልም።
ውስጧ ምንድነው? ውስጡ ምንድነው? ሐሳቡ ምንድነው? የህይወት ዓላማው ምንድነው? ለምንድነው የምትኖረው? ለምንድነው የሚኖረው ብለን የምናስተውል ከሆነ ለእርጅና ዘመናችን አብሮን ሲያረጅ እማታበሳጨን የሆነ ቁጣቸው፣ ምሬታቸው። አንዳንድ ሰዎች በዛ ሰዓት ከሃዲዎች ናቸው፣ ክደው ጥለው ይሄዳሉ። አንዳንድ ሰዎች በጣም እንግልት ማለት የሚያሳዝን አይነት የስቃይ ዘመን አሳልፈው ይሞታሉ። ሰው ብልጥ ከሆነ ከማን ጋር እንደሚያረጅ ያስባል። እርጅና ዘመኔ ፈጣሪ ያንን እድሜ ከሰጠኝ ከማን ጋር ነው ማረጀው? አብራኝ የምታረጀው ሴት ህሊና አላት ወይ? አብሮኝ የሚያረጀው ሰው ህሊና አለው ወይ ብሎ ሴትም ይሁን ወንድ ማስተዋል የብልህ ስራ ነው። ፈጣሪውን የሚፈራ ሰው፣ ፈጣሪዋን የምትፈራ ሰው፣ ራሱን የሚያከብር፣ ራሷን የምታከብር፣ በህሊናቸው ውስጥ ትክክለኛው ሐሳብ ያለ ሰው የሚፈሩ ፈጣሪያቸውን የሚፈሩ ሰዎች ብዙ ነገር አይዳፈሩም። ህግን የሚያከብሩ ሰዎች ብዙ ነገር አይዳፈሩም። ያ ደግሞ ለእርጅና ዘመን ስንቅ ነው። ያ ለእርጅና ዘመን እየመነዘርን የምንኖረው አስተሳሰብ ነው። ዓለምን የናቀ ሰው፣ ዓለምን የናቀች ሰው ብለን ነው እንጂ ከማን ጋር እንደምናረጅ የምናስበው መልክና ቁመናዋ ወይ መልክና ቁመናው፣ ገንዘቡ፣ ትምህርት ደረጃዋ የትምህርት ደረጃውን ብቻ አይተን ከሆነ የምንሳበው ዋጋ እንከፍላለን። በእርጅና ዘመናችን በጣም ብዙ ትላልቅ ሰዎች፣ የሀገር ባለውለታዎች፣ ለቤተሰባቸው በጣም ብዙ ዋጋ የከፈሉ ሰዎች በእርጅና ዘመናቸው ብዙ የሚባል ሊነገር ራሱ የሚከብድ አይነት እንግልት፣ በጣም ብዙ የሚከብደን ጭካኔ የተሞላበት የስቃይ የህመም ዘመንን አሳልፈው ያለፉ በርካቶች አሉ። በጣም ብዙ ሰዎች እንደዛ ሆነዋል። የሚያሳዝነው ግን ያንገላታቸው ሰው፣ ያሰቃያቸው ሰው ብቻ ነው ያንን በተዘጋ ቤት ውስጥ የተመለከተው። ሄደም ብናይ ህመም ነው ይሉናል። ልክ እንደዛሬ ባል ታሪካችን አርጅታ ነው፣ ታማ ነው። ቁጥሩ ግን የወንዶች ከፍተኛ ነው ተብሎ ይታሰባል። ወንዶች ናቸው በብዛት በእንዲህ አይነት ነገር የሚንገላቱት። ሴቶችም ግን አሉ። በብዛት በቁጥር ግን የሚንገላቱት ወንዶች ናቸው። ወንዶች ማሰብ አለባቸው። ብልጥ በወጣትነቱ በጉብዝናው ሰዓት ነው እርጅናው ዘመኑ ምን አይነት ሊሆን እንደሚገባ የሚያስበው። በልጅነቱ ሳይደክም ወደ ጡረታ ሳይሄድ ወደ እርጅና ሳይሄድ ከዚች ሴት ጋር ነው ወይ ማረጃው? ይህች ሴት በእርጅና ዘመኔ ሚስት ናት ወይ? አሁን ገንዘብ ባለበት ሰዓት፣ አሁን ጉልበት ባለበት ሰዓት ሳይሆን ድካም በሚመጣበት ሰዓት ከኔ ጋር የምትሆን ሴት ናት ወይ ብለው ማሰብ መቻል አለባቸው። ይሄ ትክክል ነው ብለን ለማሰብ ከፈለግን ማሰብ ያለብን ይሄንን ሐሳብ እስቲ ወንድ ልጄ ቢሆን እንዲያስበው ፈልጋለሁ ወይ ነው ማለት ያለብን። አንዳንድ ሴቶች በዚህ ይቆጣሉ። መቆጣት የለባቸውም። ይሄ ሐሳብ ወንድ ልጆቻቸው ላይ አስገብተው የሚያሳድጉ እናቶች ጎበዞች ናቸው። ግን እሷ እንደዚህ ሲባል ወንድ ልጅ ከማን ጋር እንደሚያረጅ ማሰብ አለባት። ሴት ሲባል የምትበሳጭ ሴት ከሆነች ባሏን እያሰቃየች ነው ማለት ነው፣ እያረጀ ወይንም በእርጅና ዘመኑ ላይ ቤት ውስጥ እያዋረደችው ነው ማለት ነው። ክብር የሚገባቸው ሰዎች ሰው ስለሆኑ ብቻ ነው። በእርጅና ዘመናቸው፣ ወጣትነታቸው ላይ፣ ጉብዝና ዘመናቸው ላይ አንገቷን ደፍታ የኖረች ሴት በመጨረሻ በእርጅና ዘመኑ ባሏን የምታዋርድ፣ የምትንቅ፣ የምትሰድብ፣ ዛሬ ግን የማትንከባከበው ከሆነ፣ ዛሬ ግን ያንን አባት ያንን ትልቅ ሰው የምታንገላታቸው ከሆነ በጣም ሰነፍ ሴት ናት። በጣም ፈጣሪዋን የማታቅ ሴት ናት። ከሃዲ ናት። በዛኔ በጉብዝና ዘመኑ ጌታዬ ብላ ባሏን በአደባባይ ደረቷን ነፍታ ስታሳይ የነበረች፣ ዛሬ ግን ልጆች ሲደርሱ፣ ልጆች ገንዘብ ማምጣት ሲጀምሩ፣ ቤት ውስጥ አባትዬ ወይንም ባልየው ጡረታ ሲወጣ የሱ ገንዘብ ልጆች ከሚያመጡት ገንዘብ ያነሰ ሲሆን ያንን ሰው የምታንገላታ ሴት፣ የምትንቅ ሴት፣ ባሏን የምታዋርድ ሴት ልጆቿን አትወድ። ለልጆቿን መልካም እናት አይደለች። ቢቀያየሩ ቦታ ልጆቿንም እንደዛ ነው የምታረጋቸው። ይሄ የህሊና አስተሳሰብ ጉዳይ ነው። ይሄንን ለማስተካከል በጣም ትልቅ ዋጋ ያስከፍለናል። በተለይ ልጆች በዚህ ባህል ላይ ማስተዋል ያለባቸው ነገር አለ። ትላንት አብሮ የኖረ ሰው፣ ትላንት አብሮ የበላ የጠጣ ሰው፣ በደል እንኳን ቢኖር ችሎ የኖረ ሰው ዛሬ እርጅና ሲመጣ፣ ዛሬ እንግልት ሲመጣ አግዞ አንደኛው ወላጅ ማንገላታት፣ መጀመሪያ ይሄንን የሚፈጥሩ ወላጆች ማሰብ መቻል አለባቸው። እናት አባትየው ልጆቹን እንዲጠላ ወይንም ደግሞ አባት እናትየው ልጆቹን እንዲጠላ በጣም የሚያሳፍር ያነሳ አስተሳሰብ ነው ይሄ።
እንደዛ ያደርጉና ትላልቆቹ ሰዎች ዋጋ እንዲከፍሉ ያደርጓቸዋል። ትላልቆቹ ሰዎች የመጦሪያ ዘመናቸውን እንዲጠሉት፣ ሞታቸውን እንዲናፍቁ ያደርጓቸዋል። ብዙ ሰው ቤት አለ ይሄ ነገር አይወራ፣ ይፈራል። እናቶች መረዳት ያለባቸው ነገር አለ። የዛሬ ባል ታሪካችን ምንም እንኳን እናትየው ቢሆኑም እንደዚያት ጉዳት የደረሰባቸው እናቶችም ሆነው የሚደርስባቸው ቢሆኑም ግን እናቶች አሉ ይሄንን የሚያደርጉ። ልጆቿን የምትወድ እናት ልጆቿን በህይወት መክፈል ያለባትን ዋጋ በሙሉ ከፍላ የምታሳድግ እናት ስለ አባታቸው ጥላቻ አታስተምርም። የሷን የግል ችግር ከባሏ ጋር ያላት ችግር ለልጆቿ አባት አታወርስም። የመጀመሪያው ነገር የልጆቿን ህሊና ለራሷም ለልጆቿም የውስጥ ጤንነት ስለምታስብ ጥላቻን አትዘራ። የኛ ጸብ የኛ ነው። የባልና የሚስቱ አለመግባባት፣ የባልና የሚስቱ ልዩነት ባልና ሚስቱ ጋር ነው የሚቀረው እንጂ ልጆቿ ዘንድ ሄዳ ዘር መዝራት የለባትም። እናት ከተበደለች ልጆች ያውቃሉ። አባት ከተበደለ ልጆች ያውቃሉ። እናትየው ሳትበደልም ይሁን ተበድላ ልጆቿ ላይ ጥላቻ ዘርታ ከአባታቸው ጋር ብታለያያቸው፣ ከአባታቸው ጋር የውሸት ቢሆን ግንኙነታቸው፣ በጡረታ ዘመናቸው አባትየውን ቢያንገላቱ የዘራችው ዘር ይሄ መጥፎ ጥላቻ ያደረገችው ነገር ዋጋ ያስከፍላታል። በራሷም ዋጋ ትከፍላለች፣ በልጆቿም ዋጋ ትከፍላለች። ፍቅርን መናገር ሲቻል፣ ደስታን ማሳለፍ ሲቻል፣ ባልን እያሙ ይሄንን ሰዓት ማሳለፍ ምን ማለት ነው? ያነሰ አስተሳሰብ ነው። እንዲህ አይነት አስተሳሰብ ሲኖራቸው ካዩ እናቶች ራሳቸውን መገሰጽ አለባቸው፣ ራሳቸውን ማረም አለባቸው። ለማ ብለው እየወቀስናቸው አይደለም፣ እያስረዳናቸው ነው። ስህተታቸውን እየነገርናቸው ነው። ትክክል አይደለም፣ እንደዚህ አይደረግም፣ ነውር ነው። በቀል ይሉታል አንዳንድ ሰዎች። በቀል በዚህ ሰዓት የፈጣሪ ነው። በቃ ያ ሰው እኮ እጃቸው ላይ ወደቀ ታሞ፣ ያ ሰው እኮ እጃቸው ላይ ሆነ። አሁን ማመስገኛ ወደ ጡረታ የሚካሄድበት ንስሐ የሚገባበት ሰዓት ላይ የማይሆን ሐሳብ ማሰብን ትክክል አይደለም። ከጎበዝ እናት የሚጠበቅ አይደለም። ያቺ መስዋዕትነት ከፍላ ልጆቿን ካሳደገች እናት ጋር የማይሄድ አስተሳሰብ ነው። መታረም አለባቸው። ትላልቅ ሰዎችን አባቶችን የሚሆን እናቶች በእርጅና ዘመናቸው ላይ የሚያሰቃዩ የትዳር አጋሮች ከድርጊታቸው የሚቆጠቡት ለራሳቸው ብለው ነው። እጥፍ የሆነ ስቃይ፣ እጥፍ የሆነ ህመም፣ እጥፍ የሆነ ዛሬ ያ ሰው የታመመ ይመስላል፣ ግን ራሳቸው የመጨረሻ ሰዓታቸው ግን ያ ሰው ይሻላል እስከሚባል ድረስ ዋጋ ከፍለው ነው የሚያልፉት። የሰዎችን ታሪክ እንመልከት። በጊዜ ንስሐ ገብተው የበደሉትን የታመመ አልጋ ላይ ያለውን ሰው ያሰቃዩትን ሰው ይቅርታ ጠይቀው ልጆቻቸውንም ይቅርታ አስጠይቀው ወደ ጤነኛ ህይወት፣ ወደ ሰላማዊ ህይወት፣ ቂም በቀል ወደ ሌለበት ህይወት መግባት ያለባቸው በርካታ ሰዎች አሉ። ይህን ፕሮግራም ሲያዩ ይነካሉ ብለን እናስባለን። ሌላው ሐሳብ እንግዲህ ትልልቅ ሰዎች ብዙ ጊዜ ንብረት ሲኖራቸው፣ ሀብት ሲኖራቸው ወይም ደግሞ በጉብዝናቸው ጊዜ ብዙ የደከሙት ያከማቹት ነገር ሲኖር አንዳንድ ጊዜ ትረስት የምናደርገው ሰው አጠገባቸው ልናደርግላቸው ይገባል። ምክንያቱም በቀላሉ እነሱ ራሳቸውን ዲፌንድ ማድረግ አይችሉም። እንደገና ደግሞ በእድሜም ብዙ ሄደዋል። እንደገና ከእድሜ ጋር ተያይዞ የሚመጡ ደግሞ ብዙ በሽታዎች ይኖራሉ። እንደ ዛሬ ባለ ታሪካችን እንግዲህ እነዚህ ስኳር የሚባሉት፣ ደም ግፊት፣ ደም ብዛት የሚባሉት ነገሮች በጣም ሰውን በአንድ ቀን የሆነ ኃይለኛ ብስጭት እንኳን ቢበሳጩ በአንድ ቅጽበት ወይም በደቂቃ ቅጽበት ሊሸኛቸው የሚችል ነው፣ ወደ ሞት ሊነዳቸው የሚችል ነገር ነው። ስለዚህ ትረስት የምናደርገውን አትሊስት ደግሞ ያለውን ንብረትና ሀብት እሳቸው በህይወት እስካሉ ድረስ በደንብ ኮንትሮል የሚያደርግና እሳቸውን ትሪት የሚያደርግ ሰው አሳይን ልናደርግ ይገባል ማለት ነው። እቺ እንግዲህ የተሳሳተችው ልጃቸው የተሳሳተችው ምንድነው? ትታቸው ሄደች። ያው አጋዥ ስላለ ምናምን እሷ ታግዛቸዋለች። ሌላ ብዙም የሚያስፈልጋቸው ነገር የለም። እንደገና የጤና ባለሙያ አለ፣ የመጣ ይከታተላል። በቃ እሷ ሐሳቧን ጥላ ያው እየደወልኩ ቼክ አደርጋለሁ ምናምን ብላ ነው ያሰበችው። ግን ከዛ ጀርባ ብዙ ማስተዋል የነበረባት ነገር ነበረ። ቤት የሚባል ነገር አለ፣ ትልቅ ነገር። እንደገና ደግሞ የጎረቤቶች የሚኖሩበት ቤት አለ ከዋና ውጪ። ስለዚህ እዛ አካባቢ ያለው ሰው ምን አይነት ሰው ነው ብላ ማጤን አለባት።
ከዛ ወይ እሷ ትረስት የምታረገውን የራሷን ሰው እዛ ጋር ማድረግ ይኖርባታል። እኚህ ሴት እንግዲህ ብቻቸውን ስለሆኑ በእድሜም የገፉ ናቸው። ፋይት ማድረግ አይችሉም። ራሳቸውን እኮ እስከ መርሳት ድረስ እንደዚህ ነው እኮ ገዝቻለሁ እንኳን ስትል መከራከር አልቻሉም። እውነት እስኪመስላቸው ድረስ ራሳቸውን እስኪጠራጠሩ ድረስ ነው የሆኑት። ይሄ የሆነው እድሜያቸው ስለሄደ ነው። በሳቸውም አይፈረድም። ስለዚህ ይህን ነገር ኮንትሮል ማድረግ የነበረባት እሷ ናት። ማሰብ አለባት። ያው በአካባቢ ያለው ሰው ሁልጊዜ የሚታመን ሰው ላይሆን ይችላል። እየሄደ ስለጠየቀ እየሄደ ስላጽናና የሚታመን ነው ብለን ልናስብ አንችል። ሊጎመጅ ይችላል። ባለን ነገር እዛ ጋር ባስቀመጥነው ነገር ሊጓጓ ይችላል። ስለዚህ እኚህ ሴት እድሜ የላቸው ከዚህ በኋላ ቶሎም ቢሞቱ እኔ ይወስዳለሁ ብላ ነው ያሰበችው። እንደዚህ አይነት ክፉ ሰዎች አሉ፣ መጥፎ ሰዎች አሉ። ራሳቸው በላባቸው የለፉበትን ሳይሆን ሰው የደከመበትን ለመውሰድ በጣም የሚጎመጁ የሚጓጉ። ታዲያ ይሄንን መንገድ ሲሄዱ ማን ይሞት ማን ይቅር የሚባለውን ነገር ምንም የማይመስላቸው ህሊናቸውን የሸጡ ብዙ ሰዎች አሉ። ስለዚህ ማስተዋል ያስፈልገናል። ሀብት ንብረት ያላቸው ትልልቅ ሰዎች እንዴት ማኔጅ ማድረግ እንዳለባቸው፣ እንዴት ሀብታቸውንና ንብረታቸውን ኮንትሮል ማድረግ እንዳለባቸው ማሰብ አለባቸው ማለት ነው። ማማከርም ካስፈለገ ማማከር አለባቸው። እንዴት ነው ፕሮቴክት ማደርገው ወይም ሌላ ሰው መጥቶ እንደፈለገ እንዳያረገው። ዘመድም እኮ ሊሆን ይችላል፣ የሩቅም የቅርብም ዘመድ ሊሆን ይችላል። ከነሱ ወስዶ እንደፈለገ እንዳያደርግ የህግ ባለሙያዎች መጠየቅ ይቻላል። እንዴት ነው ማኔጅ ማድረግ የምችለው? እንዴት ነው ፕሮቴክት ማድረግ የምችለው? ማንኛውም ሰው መጥቶ እንደፈለገ እንዳይኖርበት ማድረግ እንዴት ይችላለሁ የሚለውን ነገር አማካሪዎች ይኖራሉ። ይህን ደግሞ ማማከርና ያላቸውን ንብረትና ሀብት መቆጣጠር ይችላሉ። ከዛ በተጨማሪ ደግሞ ትላልቅ ሰዎች ወይንም ደግሞ በእድሜ የጡረታ ዘመን ላይ ያሉ ሰዎች፣ ከጎናቸው ረዳት የሌላቸው ሰዎች መረዳት ያለባቸው ወይንም ደግሞ ማወቅ ያለባቸው ነገር አለ። በጣም ብዙ ሰው በዙሪያቸው ያለ ሰው ንብረታቸው ላይ ሊቋመጥ ይችላል። እነዚህ ሰዎች ንብረታቸው ላይ ከመቋመጣቸው የተነሳ ብዙ ነገር ሊያደርጓቸው ይችላሉ። ልጆች ሆነው የራሳቸው ልጆች ሆነው የወላጆቻቸውን ንብረት ለመቀማት የሚተጉ ሰዎች አሉ። ገና በሞተችልኝ ብለው የወላጆቻቸውን ንብረት እስኪሞቱ ድረስ ጓግተው የሚጠብቁ በጣም የሚያሳዝን ልጅ አለ። በቃ ይሄ እውነት መካድ አይቻልም። እንደ ዛሬ ባል ታሪካችን ደግሞ ባዳ ሆና የሰው ንብረት ለመውረስ ደግሞ የምትጓጓ ትኖራለች፣ ይኖራል። ሰዎች ንብረታቸውን እንዴት እንደሚጠብቁ ካላወቁ ወደ ህግ አካል ሄደው የህግ አካል ጥበቃ እንዲያደርግላቸው መረዳት። ከዛ በተጨማሪ ደግሞ በጣም ብዙ ባለሙያዎች አሉ። ፍርሃት ነው ሰዎችን አንዳንድ ጊዜ ውርስ እጃቸው ላይ ያለ ወይንም ደግሞ ንብረት እጃቸው ላይ ያለ ለማውረስ የተዘጋጁ ሰዎች ከውጪ ባለ ሰው ማንም ይሁን ከራሳቸው ውጪ ያለ ሰው ልጆቻቸውም ይሁኑ ባዳም ይሁን ዘመድ ያስጨንቃቸዋል፣ ያስፈራራቸዋል። እርጅና ላይ ስላሉ ህመም ላይ ስላሉ ፈርተው እሺ ብለው ይቀመጣሉ፣ እሺ ይላሉ። የሚንከባከባቸው ሰው ወይንም ደግሞ እየመጣ እነሱን የሚያግዛቸው ሰው ላይ ልባቸው መንጠልጠልና መተማመን የለበትም። ገንዘባቸው ይጠብቃቸዋል። ገንዘባቸው የሚጠብቃቸው ሰው ይቀጥርላቸዋል። ያ በልጅነት የለፉበት፣ ያ በልጅነት የተጉት፣ ያ ያስቀመጡት ንብረት ዛሬ ሊጦራቸው ይገባል። ቤት አላቸው አንዳንድ ሰዎች፣ ንብረት አላቸው አንዳንድ ሰዎች፣ ግን ያንን ነገር በስርዓት የሚያስተዳድር ሰው ስለሌለ ልጆቻቸው ጨክነውባቸው፣ ዘመዶቻቸው ጨክነውባቸው፣ የትዳር አጋራቸው ጨክነውባቸው መታከሚያ ገንዘብ አላቸው እኮ መታከሚያ ላለማውጣት መታከሚያ ተከልክለው መኪና የሚወስዳቸው ሰው አጥተው በትክክል ሕክምና ቦታ ሳያውቁ በጣም ብዙ ቦታ ዋጋ እየከፈሉ ያሉ ወገኖች አሉ። እኛስ በብልጠት መመልከት መቻል አለብን። በእርጅና ዘመን ንብረታችንን ራሳችን እንድናስተዳድር፣ በእርጅና ዘመን ሕክምና ካስፈለገ ምግብ ካስፈለገ መቅጠር ያለብን ሰው ካለ በጀግንነት ነው ራሳችን ማድረግ ያለብን። እድሜ መያዝ የለበት። የትኛውም የእድሜ ክልል ይሁን ሰው ተቆጣጥሮን ልጆቻችን ተቆጣጥረውን የሚያስጨንቁን ከሆነ እናባራቸው። መራራት የለብንም። በስተርጅና ላይ ያለ ሰው ገንዘብ አምጣ
እናቴ ገንዘብ አምጪ፣ አባቴ ገንዘብ አምጣ፣ እህቴ ገንዘብ አምጣ። የጡረታ ዘመንን ይሄ ህመምን ለማሰብ እርጅናን ምናምን እንደማሰብ ግን እኛ በቃ ውስጣችንን እንደዚህ የሚያስጨንቁን ሰዎች ካሉ ከህይወታችን ማስወጣት ነው ያለብን። እንደነዚህ አይነት ሰዎች በጣም የሚፈሩት ነገር ብቻቸውን የሚቀሩ ይመስላቸዋል። የሚያስታምማቸው የሚጠይቃቸው ሰው የሚጠፋ ይመስላቸዋል። ገንዘብ ብሎ የሚመጣ ልጅ ጥንቅር ብሎ ይቅር። ውርስን ፈልጎ አጠገባችን የተቀመጠ ሰው ጥንቅር ብሎ ይቅር። አያስፈልገንም እንደዚህ አይነት ሰው ፍቅርን ብሎ ወላጅነትን ብሎ ስጋን ብሎ ትስስርን ብሎ አብረን ያሳለፍነውን ነገር ብሎ ወላጆቹ ጋር ሲሄድ ነው ትክክለኛ ሰው የሚሆነው፣ ትክክለኛ ልጅ የሚሆነው። ለዛ አይነት ሰው ነው ወላጅ ልንሆን የምንችለው። ግን ጥቅምን ፍለጋ ውርስን ፍለጋ ወላጆቻቸውን የሚያስጨንቁ ወላጆቻቸውን የሚቆጣጠሩ ሰዎችን ከህይወት ማስወጣት መልካም ነው። አንዳንድ ትላልቅ ሰዎች ልጆቻቸው በጣም ያስጨንቋቸዋል። ይሄንን አውርሰኝ፣ ይሄንን አውርሽኝ እያሉ እንቅ አድርገው ይዘዋቸው እያዘኑ የሚኖሩ ሰዎች አሉ። እየተጨቀጨቁ የሚኖሩ ሰዎች አሉ። ይሄንን ልጅ እዚህ ቤት እንዳይመጣ አድርጉልኝ ብለው ፖሊስ ጣቢያ ሄደው ለፖሊስ መናገር ነው ያለባቸው። እየተጨቀጨኩ ነው ብሎ ማሳወቅ አለባቸው። ይሄ ጨካኝነት አይደለም። ይሄ ለራስ መጠንቀቅ ነው። ይሄ ልጅ በውርስ እየጨቀጨቀኝ ነው ብሎ ወላጅ ሄዶ አታድርሱብኝ እዚህ ማለት ትክክለኛ ነገር ነው። አለበለዚያ እድሜያቸውን ያሳጥረዋል። እንደዚህ አይነት ልጅ ውርስ ብሎ ንዝንዝ የሚያደርግ ሰው፣ ውርስ ብሎ ወላጆቹን የሚያሰቃይ ልጅ አይደለም። መጣል ነው እንዲህ አይነቱ ልጅ አያስፈልግም። ለምን ህይወት ያሳጥራል። ጸሎት ላይ ነው ያለው እሱ ቶሎ ብሎ እነዚህ ሰዎች ሞተው ያንን ገንዘብ በወረስኩ ብሎ። የሚያሳዝነው የራሱን ገንዘብ መስራት ሲችል ድሮ የተሰራን ገንዘብ ዛሬ ለመውሰድ መትጋት ምንድን ነው? ዛሬ ወጣት ሆኖ ዛሬ እድሜ ተሰጥቶት ዛሬ እሱ የጉብዝናው ሰዓት ላይ ሰው ጎብዞ የሰራውን ነገር ለመንጠቅ የሚሮጥ ሰው በጣም ያሳዝናል። ይሄ ስንፍና ነው። ያልተለፋበትን ገንዘብ የሚጠብቁ ሰዎች አሉ። የሆነ አይነት እጣ ምናምን ይደርሰኛል፣ የሆነ አይነት ውርስ ይደርሰኛል፣ የሆነ አይነት የባል ወይንም የሚስት ገንዘብ ይደርሰኛል ብለው ሳይለፉ የእድሜያቸውን በሙሉ በተስፈኝነት በመቋመጥ ዳመና ለመጨበጥ የሚተጉ በጣም ብዙ ሰዎች አሉ። እነዛ ሰዎች ያሳዝናሉ። ምንም ልንላቸው አንችልም። ልቦና ይስጣቸው፣ ፈጣሪ ይርዳቸውና ማስተዋል ይጀምሩ ነው። እንደነሱ አይነት ሰዎች ግን የተስፈኛ ሰው የውርስ ገንዘብ የከሌን ገንዘብ ወስዳለሁ፣ እንደዚህ አይነት እንትን ይደርሰኛል፣ በቃ የሌለን ነገር የሚያወሩ አንዳንድ ሰዎች አሉ። አጠገባችን ካሉ ህይወታችንን ያበላሻሉ። እኛም ተስፈኛ እንድንሆን እንደነሱ የሰው ገንዘብን የመውሰድ ተስፋ፣ የሰው ገንዘብን የመቀማት ተስፋ፣ ውርስ ለመውረስ መቋመጥ፣ የራሳችንን ገንዘብ እንዳንሰራ፣ የራሳችንን ነገር እንዳናደርግ ሞራላችንን ያደቁታል፣ አስተሳሰባችንን ያበላሹታል። እኛም እንደነሱ እንድንሆን ያደርጉላል። እንደነዚህ አይነት ጓደኛ፣ ዘመድ፣ ጎረቤት ምናምን ካጠገባችን ማራቅ መልካም ነው። ለምን እኛ ላባችንን የምንበላበት እድሜ ይስጠን ነው ብለን ማሰብ ያለብን። ልፋታችንን ጉልበታችንን ያፈሰስንበትን ነገር ፈጣሪ ለኛ ይባርክልን ብለን ነው ማሰብ ያለብን እንጂ የሰው ማሰብ በጣም ከባድ ነው። በተለይ በውርስ ደግሞ ብዙ ሰው ብዙ ነገር ውስጥ ይገባል። የሚያሳዝነው ግን ውርስ ቋምጦ የሚጣላ በውርስ የሚጓጓ ሰው ሁሉ የራሱን በረከት እንዳሰረ፣ የራሱን በረከት እንደጣለ፣ የራሱን ህይወት እድሉን ፍላጎቱን ፈጣሪ የሰጠውን ጸጋ በረከት ሁሉ እንዳበላሸ መረዳት መቻል አለበት። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።